ቀጥለናል ተመልካቾቻችን አሁንም ዓለም ሸማች ፕሮግራማችን እንደቀጠለ ነው። ኢትዮጵያ እንግዲህ በመድኃኒት ቁጥጥር ዘርፍ የማቹሪቲ ሌቭል 3 ማግኘቷን የዓለም ጤና ድርጅት ባወጣው መረጃ ገልጿል። እንግዲህ ከዚህ ጋር ተያይዞ በኢትዮጵያ ምግብ መድኃኒት ቁጥጥር ባለስልጣን በመድኃኒት ዘርፍ ምክትል ዋና ዳይሬክተር ከሆኑት ከአቶ ስዩም ወልዴ ጋር ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። እሺ ጊዜዎትን ስለሰጡኝና ለዚህ ኢንተርቪው ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የዓለም ጤና ድርጅት ባወጣው መረጃ መሰረት ኢትዮጵያ በመድኃኒት ቁጥጥር ዘርፍ የማቹሪቲ ሌቭል 3 መሆኗ ተገልጿልና ምን ማለት ነው ይሄ? ይህ ማለት የቁጥጥር ስራው ስቴብል ዌል ፈንክሽኒንግ እና ኢንቴግሬትድ የሆነ ነው። ያው በእንግሊዝኛ ነው። ይሄ በጣም የተረጋጋ ከሌሎች ተቋማት ጋር ያለን ቅንጅት በጣም የተሳለጠና በደንብ የሚሰራ የመድኃኒት ቁጥጥር ስርዓት ሀገሪቱ ውስጥ አለ የሚል ምስክርነት የሰጠው WHO ማለት ነው። ይሄ ማለት አሁን ስራው የሚሰራው በኢትዮጵያ ምግብና መድኃኒት ባለስልጣን ብቻ አይደለም። አሁን ኢንቴግሬትድ የሚሆን ይላል እንትኑ ራሱና የመድኃኒት ቁጥጥር ከአምራች ከማኒፋክቸሪንግ እስከ ፔሸንት ዩዝ ያለው ሂደት ነው። ከማምረቻ ጀምሮ እስከ ተጠቃሚው ድረስ ባለው ሂደት ውስጥ የሚደረጉ የቁጥጥር ስራዎች በሙሉ ነው የሚያጠቃልለው ማለት ነው። በዚህ ሂደት ደግሞ የሚሳተፉ ብዙ አካላቶች አሉ። በእርግጥ አብዛኛው ስራ የተሰራው በኢትዮጵያ ምግብና መድኃኒት ባለስልጣን ነው ማለት። ስለዚህ አሁን ኢትዮጵያ የመድኃኒት ቁጥጥር የዓለም ጤና ድርጅት የማቹሪቲ ሌቭል 3 ደረጃ ደርሷል ማለት ነው። ይህን ደረጃ የደረሱ በአፍሪካ 9 ሀገራት ብቻ ናቸው። እኛ 9ኛ ሀገር ነን። በዓለም አቀፍ ደረጃ ሲታይ ደግሞ ወደ 62 ሀገሮች ናቸው። ከነዚህ 62 ሀገሮች ደግሞ አንዱ የኢትዮጵያ የመድኃኒት ቁጥጥር ነው ማለት ነው። የውድድሩ መስፈርትስ ምንድን ነበረ? ማቹሪቲ ሌቭል 3 ሊያስገባን ይቻላል? የዓለም ጤና ድርጅት የሰጠን ሪኮሜንዴሽን ምንድን ነው? በተለይ ወደ ማቹሪቲ ሌቭል 3 ለመድረስ የምትፈልጉ ከሆነ አሁን ያላችሁ አወቃቀር ይህንን ስራ ለመስራት የሚያስችል አይደለም። ስለዚህ በተወሰነ መልክ ተቋማዊ ሪፎርም መስራት አለባቸው የሚል አስተያየት ሰጥቶን ስለነበረ ያንን ሪፎርም ለማድረግ ትንሽ ረጅም ጊዜ ወስዶብናል። ኤፍኤምአካን ወደ ኢኤፍዲኤ ለመቀየር ማለት ነው። ስለዚህ ይህ ተቋም የኤፍዲኤ ሆኖ ወይም የኢትዮጵያ ምግብና መድኃኒት ባለስልጣን ሆኖ የተቋቋመው በ2011 ዓ.ም ነው። ስለዚህ ይህንን ስራ በይበልጥ አጠናክረን መስራት የጀመርነው ከ2011 ጀምሮ ነው ማለት ነው። የኢትዮጵያ ምግብና መድኃኒት ባለስልጣን ሆኖ ከተዋቀረበት ጊዜ ጀምሮ ማለት ነው። ከዚህ ጊዜ አንስቶ የተለያዩ የውስጥ አቅምንም ከሌሎች አካላትም ጋር ያለንን ቅንጅታዊ አሰራርን በማጠናከር የተለያዩ ስራዎችን ስንሰራ ቆይተናል። የኛም የራሳችን ቅድም እንደገለጽኩት ኢንስቲትዩሽናል ዴቨሎፕመንት ፕላን አዘጋጅተን ይህንን ማቹሪቲ ሌቭል 3 ለማሳካት የሚሰሩ የተለያዩ ስራዎችን ስንሰራ ቆይተናል። እስካሁን ለምንድን ነው ይህንን ደረጃ ማግኘት ያልቻልነው? ምንስ ችግሮች ነበሩ? የመጀመሪያው WHO መጥቶ እኛን አሴስ አድርጎ ፊድባክ ከሰጠን በኋላ ቅድም ያልኩት ሪኮሜንዴሽን የሰጠው አወቃቀራችን ትንሽ ለዚህ ስራ በጣም አስቸጋሪ ነው። በጣም ሰፋፊ ስራዎች ናቸው ያሉት። በአንድ ተቋም ሊሰሩ የማይችሉ በጣም ብዙ ስራዎች የታጨቁበት ስለሆነ ይህንን ሁሉ ባካተተ ሁኔታ ወደ ማቹሪቲ ሌቭል 3 ለመድረስ በጣም ይከብዳቸዋል። ስለዚህ ማድረግ ያለባችሁ ቅድም ያልኩት ኦርጋናይዜሽናል ሪፎርም መስራት አለባችሁ የሚል ሪኮመንዴሽን ሰጥተውን ስለነበረ ሪፎርሙን ለማከናወን ረጅም ጊዜ ወስዶብናል። አሁን ከ2011 በፈረንጆች ነው 2011 እስከ 2019 ወደ 8 ዓመት ፈጅቶብናል ማለት ነው። ኦርጋናይዜሽናል ሪፎርሙ ለማከናወን ራሱ ማለት ነው። አሁን በጣም ጠንክረን የሰራነው ከ2019 በፈረንጆች በእኛ ከ2011 ጀምሮ ነው። በቃ ትኩረት ሰጥተን ስንሰራ የነበረው ማለት ነው። ስለዚህ ስራው አንደኛ የብዙ ተቋማት ቅንጅትን ይጠይቃል። ቅድም እንዳልኩሽ ከማምረቻ እስከ ተጠቃሚው ድረስ ባለው ሂደት ውስጥ የኢንቮልቭ የሚያደርጉ ብዙ ተቋማቶች አሉ፣ ብዙ ስራዎች አሉ። እነዚህ ስራዎች ሁሉ መሰራት አለባቸው። ቅንጅታዊ አሰራሩ በጣም ጠንካራ መሆን አለበት። ሪሶርስ በጣም ይጠይቃል። የኛ እንግዲህ ላቦራቶሪ አለን። ላቦራቶሪውን ራሱ ሪኖቬት ለማድረግ በጣም ከፍተኛ ወጪ ይጠይቃል። ያም ጊዜም የሚወስድ ነው። አንድም እንደውም ከዛኛው ከፌብሩዋሪ ወደ መስከረም እንድንመጣ እንዲራዘም ያደረገብን የላቦራቶሪ ፕሬሚሱ መታደስ ስለነበረበት። እንደ ሀገርስ ያለው ፋይዳ ምን ይመስላል? በተለይ በኢኮኖሚ ዘርፍ ሌሎች
ኢንቨስተሮች ወደ ሀገራችን ገብተው ኢንቨስት እንዲያደርጉ እድል ይከፍታል ብዬ አስባለሁና ከዚህ አኳያ እንደ ሀገር ያለው ፋይዳ ምን ይመስላል? የመድኃኒት ቁጥጥር ስርዓት አንድ ሀገር ጠንካራ ነው ከተባለ እዛ ሀገር ውስጥ የሚመረቱት መድኃኒቶችም ጥራታቸው፣ ደህንነታቸው፣ ፈዋሽነታቸው የተረጋገጠ ነው ማለት ነው። ስለዚህ ኢትዮጵያ ውስጥ የሚመረቱ መድኃኒቶች ወደ ሌላ ሀገር ሄደው የመሸጥ እድላቸው በጣም ከፍተኛ ይሆናል ማለት ነው። ተፈላጊነታቸው ይጨምራል። ስለዚህ ባለሀብቶች ኢትዮጵያ ውስጥ ኢንቨስት የማድረግ ኢትዮጵያ ውስጥ የማምረት የሀገር ውስጥንም ፍላጎትን የማሟላት በተጨማሪም ደግሞ ያመረቱትን ምርት ወደ ውጭ ወደ ሌላ ሀገር ኤክስፖርት አድርገው ገበያቸውን ለማሳደግ የሚችሉበት አቅም እንደሚፈጥርላቸው ስለሚረዱ ኢትዮጵያ ውስጥ ኢንቨስት የማድረግ ፍላጎታቸው ይጨምራል ማለት ነው። ስለዚህ የመድኃኒት ዘርፉ ወይም የመድኃኒት ቁጥጥር ዘርፉ የማቹሪቲ ሌቭል 3 ደረሰ ማለት በኢንቨስትመንት ከመሳብ አንጻር ያለው ኢምፓክት በጣም ከፍተኛ ነው ማለት ነው። ለመድኃኒት ገዢ ማህበረሰብስ ያለው ፋይዳ ምንድነው? ለነሱስ ምን ማለት ይሆን ማቹሪቲ 3 ማግኘታችን? ስቴብል የሆነ ዌል ፈንክሽኒንግ የሆነ ኢንቴግሬትድ የሆነ የመድኃኒት ቁጥጥር ስርዓት አለ ማለት ነው። ይሄ ያለ ማለት ይህንን ስራ በሚሰሩ አካላት መካከል ያለው ቅንጅታዊ አሰራር በጣም ጠንካራ ነው ማለት ነው። ሌላው አገር ውስጥም የሚመረቱ ከአገር ውጭም ተመርተው ወደ አገር ውስጥ የሚገቡ መድኃኒቶች ጥራት፣ ደህንነት፣ ፈዋሽነት ለማረጋገጥ የሚያስችል ስርዓት ተገንብቷል ማለት ነው። ስለዚህ ወደ አገር ውስጥ የሚገቡትም አገር ውስጥ የሚመረቱት መድኃኒቶች ያላቸው የጥራት ደረጃ የተጠበቀ ነው ማለት ነው። ስለዚህ እነዚህ መድኃኒቶች ለመጠቀም ህብረተሰቡ በእምነት ማለት ነው አምኖ ሊጠቀም የሚችልበትን እድል ነው የሚፈጥረው ማለት ነው። ስለዚህ አገር ውስጥም የሚመረቱ ከአገር ውጭም የሚመጡ የቁጥጥር ስርዓቱን አልፈው ማለት ነው የቁጥጥር ስርዓቱን አልፈው የሚገቡ መድኃኒቶች ጥራት፣ ደህንነት፣ ፈዋሽነታቸው የተረጋገጠ ነው ማለት ነው። ተመልካቾቻችን የዓለም ሸማች መሰናዶ የተከታተላችሁትን ይመስል ነበር። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።